እኔንም እኮ እየሰደብክ ድሮ አርገ በምክር አሳበ እየተሳደብክ ልክ እንደ ፓስታ ሩዙን ጉግት አድርጎ ጥቅልል አድርጎ ማጉረስ ከብዶ ምንሽ ታፈሱ ከሰዎች ጋር እየተከራከርን እኮ ቆይ አሁን አንቺ ሰራተኛ ብለሽ ነው ደስ የሚልሽ ወይስ አጋዥ ነው? ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም ሁሉ መልካም። እኔ እግዚአብሔር ይመስገን በጣም ሰላም ነኝ። እናንተ እንዴት ናችሁ? ይኸውላችሁ ዛሬም በአዳዲስ ቪዲዮዎች ተመልሼላችኋለሁ። በእነሱ እንስቃለን እንግዲህ እንታዘባለን ማለት ነው። እናንተ ደግሞ ላይክ እና ሰብስክራይብ እያደረጋችሁ ትከታተሉኛላችሁ እና ሰፖርት ታረጉኛላችሁ ማለት ነው። እኔ ወደ ቪዲዮ ልግባላችሁ። ብዙ ወሬ አላበዛም። አብራችሁን ቆዩ፣ የትም እንዳትሄዱ። ምንም ለህሊናዬም ጥሩ አይደለም። ቅስና ያፈረሰልሽ አልኳት። እሺ ሚስቱ ላይ ቺት አድርጎ ግን ላሙን፣ በሬውን፣ ወተቱን፣ ቅቤውን፣ ጎታውን፣ ሞተሩን ለኔ ነው ሰተኸኝ ያድግ። እሺ አንተ ኪስ ብር አምነህ ነው የወጣህ። ወንድ ልጅ ወጥቶ አይሸናም ማለት ነው። ግን ማረጋግጥልህ ነገር እንኳን ነገርከኝ ብትደብቀኝ ነበር ኃጢያቱ። ሳንመራመር ጭኔ ውስጥ አትገባም እንጂ ምንም አይ እንደው ደስ ይላል። ግን አንተም ግልጽነት እኮ ነው። አልሸሽጋት ነው ስንት ያሳልፈች ናት። እንዲያው የፈለገው ምክሰውን ክሳለሁ እንጂ ወርቁን ምኑን ይሸጃለሁ። ምናልባት የተቆጣች እንደሆነ ብዬ አይ ደስ ይላል። ያው ያንተም ግልጽነት ተጨምሮበት። አዎ ብሸሽጋት ኑሮ እግዚአብሔር ጥሩ አይደለም። ስንት 2 ዓመት ሙሉ ባናቷ ላይ ልብስ ቅባት ሳታወጣ ነጭ ልብስ ሳትለብስ ቤተክርስቲያን ልጆች ሽኑበትን ፎጣ እየለበሰች ይዳ እያለቀሰች የልጆች ሽንት ሸተተን ያሉ ሰዎች ሁሉ አሉ። ምንድን ነበር ምክንያቱ? እኔ ወትድርና አለብኝ ብላ እንድትመጣ ለአንተ ጸሎት ማለት ነው። እቺ በጣም ክብር የሚገባት ሚስትም እናት ማለት ነው። በጣም መልካም ሚስት በእናት አትድደሱ አንተ አልኩኝ ይቅር በሉኝ። አንቱ እንደዚህ አይነት ሚስት እያለው ነው ቺት የሚያደርጉት። ይኸውላችሁ የሚስትየውን መልስ ስሙማ፣ ምን እንደምትል የሚስትየውን መልስ ስሙ፣ እንዴት ደስ እንደሚሉ አፍርሱ። ተው አስተውሉ። ወንድ አይሄድም ማለት ቁም አይሸናም ማለት ነው። ወንድ ይሄዳል ነው ሁሉን ጥሎ አሳልፎ ነው። አዎ ግን ወንዶች እኮ የምክር በትማታና እና ያው በስህተት እንትን ይላል። አዎ ያስባለሁ። ግን ደግሞ ሆን ብሎ ከሚስቱ በላይ ይማግጥ እንደዛማ የለም። እኔም አሁን የችን ሰራ ብዬ ነው በላይ ላይ አሁን ወይንም 2 የ3 የሚሉት ነገር አላቸው። አዎ እህል ነው እንጂ ለሁለት የሚበላ ሰው ለሁለት አይበላ። አይባዝን ግን በስህተት የሆነ ነገር ይቅር ይባላል። ሰው ሙቶ ይታረቃል እንኳን ያይቀርም ይሄ ነው እንጂ በዛማ ከመጣ እንዴት የሰው ብዙም ወኛለው ያሳለፈ ለማለት ነው መሰለ ነገር የለም። አዎ መቻል ማስተዋለው ባልሆነ ነገር የሆነ የሞቀ ቤት ይፈርሳል። ወይም በትንሽ በስተት ነገር እሷም ሳታስበው ሳያስበው በድንገት የሚፈርስ ቤት አለ። እና ለማሽም ማስተዋል የሚያህል የለም ማለት ማዘር በጣም ያራዳ ልጅ ነው። በጣም ያራዳ ልጅ ነው። በጣም ይቅር ባይ ነው። ግን ማለት ነው እንደሚታወቀው በመጽሐፍ ቅዱስ እኔ ኦርቶዶክስ ነኝ እና በክርስትናው ዓለም ከተጋቡ በኋላ ፍቺ አይፈቀድም። አንድና አንድ ፍቺ የሚፈቀድበት ምክንያት ዝሙት ነው። በዚህ ምክንያት እንትን ሊባል ይችላል። ቤተክርስቲያናችንም አትከለክልም እንትንና ይሄ ሰውን ማደፋፈር እንዳይሆን፣ ወንዱን ማበረታታት እንዳይሆን ያው ጋዜጠኛዋ ስትል እንደሰማቻት ማለት ነውና ብቻ ግን ማዘር ይበጭት ወንድ ልጅ አይሄድም ማለት ቆዋሽ ማለት ነው ብላለች። እስቲ ምን ሀሳብ አስተያየት አላችሁ? እዚህ ላይ ሀሳባችሁን ኮሜንት ላይ ጻፉልኝ። ምንሽ ታፈሱ ከሰዎች ጋር እየተከራከርን እኮ ቆይ አሁን አንቺ ሰራተኛ ብለሽ ነው ደስ የሚልሽ ወይስ አጋዥ ነው? ቤቱን የሚያጠዳባል ነው ትዬ ቤቱንም አምታጸጁ አንቺ ነሽ። ምግቡንስ የሚሰራ እሱንም አንቺ ነሽ። ወጫሊቱንስ የሚይዝት ልጁንም አንቺ ነሽ የምትይዙ። ታዲያ ሴትኛውን ስራ ሰርቶልኝ ነው ያገዝኩት። እኔ ሰራተኛ ሙሉ ስራው የምሰራ ስለዚህ ሰራተኛ አደቂኝ በፈለጉት ይጥሩኝ፣ በጊዜ ያለቀ አይበሉኝ፣ ደሞዜን በስርዓት ያስገቡ። የቤት ውስጥ ቢሆን እኔ
ቆሎት አቤት እርሶ ቢሮ ነው ሰራተኛ ነው አጋሽ ተብሎ ነው የሚጠሩ? እኔ ቢሮ ሰራተኛ ፊት ሲሰጡሽ እኮ አንቺ እንደው የምትጠይቂው ነው። አይ አሁን ወደ ተራሽ እቺ ልጅ ራሱ ያራዳች ናት። በቃ ፊት ሲሰጡሽ እንዴ ይሄ አሁን ደግሞ ሰሞኑን ያመጡት ፋሽን አለ አጋሺ ምናምን እንደዚህ እያለ ምንድን ነው መቀራጣት? በቃ ሰራተኛ አትል እንዴ? ሁላችንም እንደ የትም ቦታ እኮ ስትሰሩ ሰራተኛ ተብላችሁ ነው። ለምንድን ነው የቤት ሰራተኛ ሲሆን በቃ አጋዢ እንደዚህ ምን ማሽሞን ነው ደግ ለመባል ምናምን ነው? ኧረ አይበጣም። አጉል እንትን ማለት ነው። መልክ አትስራ አላልኩህም? መልክ ምናምን አትስራ፣ መልክ አትስሩ በእናታችሁ። ለማንኛውም ማለት ነው የ39 ነጥብ አልኩኝ የ39 ሳምንት ፕላስ 4 ሳምንት ማለት ወደ 43 ሳምንት እርጉዝ እንዴት እንደምትሆን የኛ ሀገር እርጉዞች ግን እያካበዳችሁ ነው ማለት ነው። እኔ የኛ ሀገር እርጉዞች ቀደት ይብራው ስትሉ ነው። ለምንድን ነው እነሱ እንደዚህ የሚቀለው? ብቻ ላይ ያሳያችሁ እስቲ እኔ እንደዚህ አልዘለም። እኔ እንደዚህ አልዘለም። እንዴት ነው እንደዚህ የሚሆኑት? እኔ ግን ልጁ ምንም አይሆንም። አስባችሁታል? አሁን ልጁ ውስጥ እንዴት እየተበጠበጠ እንደሆነ ማለት ነው። በኢየሱስ ክርስቶስ። ለማንኛውም የኛ ሀገር እርጉዞች እስቲ አንዳንዴ ከእንደዚህ አይነት እርጉዞች ከሌላ ከነጮቹ ማለት ነው ብዙ ነገር እንግዲህ ከነጮቹ ትሰርቃላችሁ። ብዙ ባህል እያመጣችሁ እስቲ እንደዚህ እርግዝናን ቀለል ለማድረግ አምጡ። እርግዝና ቀላል ነው እያልኩኝ አይደለም፣ እያካበዳችሁ ነው ምናምን አይደለም። ለጨዋታ ያክል ነው ደግሞ እንዳትበሉኝ ተሰብስባችሁ ለቀልድ ያክል ነው። ያራዳ ልጅ ስድብ ተሳድቤ አላውቅም እያልክ ነው? እኔ አልተሳደብኩም። አሁን ለምሳሌ አንተ ወፍራም ቦርጫም ቦርጭህን ቀንስ ስፖርት ስራ አልኩህ። ይህ ስድብ ነው እንዴ? ግሳጼ ነው። ጥሩ ያለብኝን ነገር በቃ እኔም እኮ ይሄ እኮ ነው በቃ። አሁን በቃ ይሄ ወፍራም ነህ፣ ውፍረትን ቀንስ። ለጤናችን ሮጤ ለመድረስ ሮጤ ለማምለጥ ይጠቅምሃል። ቀንስ፣ እንደኔ ሸንቀጥ በል። ቦርጭህን ደግሞ ቀንስ፣ በጣም በዛብኝ። ድሮ ነው ከባንክ እኔንም እኮ እየሰደብከኝ ነው። ድሮ አድርገህ በምክር አሳበህ እየተሳደብክ አይደለም። ቅቤ ቀባህ አይደለም። መጀመሪያ ስድብ አይደለም አላልክም እንዴ? ሲበዛበት ማለት ነው። ወይኔ ሲበዛበት አልቻለም ማለት ነው። ይህ ሰውዬ በጣም ነው ያዝናናኝ፣ በጣም ማለት ነው። አሁን መቼው ላይክ እና ሰብስክራይብ አድርጉ። በእናታችሁ ላይክ እና ሰብስክራይብ እንዲህ እየሳቅን እንውላለን። ዛሬ ላይክ እና ሰብስክራይብ አድርጉ እንጂ አጉርስ ምንድን ነው ይሄ? ምንድን ነው? ምን ሆነ? አንቺ ልጅ ምንድን ነው አድርግ የምትይኝ? ቃሪያ ዲኮር አድርግልኝ አልሽ፣ ዲኮር አደረኩልሽ። አሁን ደግሞ ሩዝ በሹኪያ እንዴ! ሩዝ በሹኪያ እንዴት ሄዳልሽ? በቃ ሩዙን ልክ እንደ ፓስታ ውግት አድርገህ ጥቅልል አድርገህ እንድታጎርሰኝ ነው የምፈልገው። እንዴት ነው እንደ ፓስታ የሚጠቀለለው? አብሮኝ እኮ ነው። እሺ በቃ አሁን አታልቅሽ። እሺ እንዴ አንተ ከልታበሳጭኝ ነው እንዴ? ለወግ ራሱ እኮ አይመችም። ሲጀመር ፍቅር ስላለቀ ነው እንጂ ፍቅር እንደ ድሮ ቢሆን ኖሮ ይሄንን ማድረግ ለኔ አይከብድም ነበር። አውቃለሁኝ ስንቱ እንዳገት ስንቱ ቁልቁለት እንደወረድክ ተራራ ራሱ ለመፈቀል ምንም አልገደደም ነበር ያኔ። እኔ ሩዝ በሹካ ተጠቅልለ እንደ ፓስታ ብላኛል አልሽኝም እንዴ? እንዴት ነው እንደ ፓስታ ተጠቅልሎ የሚበላው? ተመልከች ውስጥ ለምን አትረጂኝ? እኔ እንደ ፓስታ ሩዝን መብላት ነው ያማረኝ። አረ በእግዚአብሔር እንደዛ አይደለም። አረ ተረጂኝ። ሩዝ እንደ ፓስታ እንዴት ነው እንደዚህ የሚጠቀለለው? አይጠቀለልም እኮ ሻይልም። አረ እንደዛ አይደለም። እሺ
እሺ ቆይ ድሮ ባትወደኝ ባውቄው ነበር። ኧረ ይኸውላችሁ ይሄን እንዳልኩት የእኛ ሀገር እርጉዞች በጣም አመላውታችኋል። በቃ ያልሆነ ነገር ነው የምትናገሩት፣ ያልሆነ ነገር ነው የሚያምራችሁ። ይሁን እስቲ ይሁን ምን ይባላል? ምንም አይባልም። እንለፋም አቤት ዘንድሮ ያለው በቃ እኔ ራሱ እንደዚህ ነው እየሆንን ያለነው ለዘንድሮ የዓለም ዋንጫ ማለት ነው። እንዴት እያያችሁ ነው? ግን ማለት እየተመቻችሁ ነው። ሰዓቱ ሌሊት 8 ሰዓት 7 ሰዓት ከዛ ደግሞ 10 ሰዓት ምናምን ኧረ በስመ አብ 11 ሰዓት። አሁን እንግዲህ ዛሬ ጨዋታ ያለ 11 ሰዓት አለ። እንዴት እንደምናይ በጣም ግራ ገብቶናል። ከፒዛና ወይ ከበርገር ምን ትመርጣለህ? ማለት ምን ትመርጣለህ? ከሁለቱ ምን ትመርጣለህ? አንዱን ምረጥባ። እንደ ሙዴ ነው ግን ፒዛ። ስለዛ እኔን አትመርጠኝም ማለት ነው? እንዴት? ምንም አይነት ነገር ቢመጣ አንቺ ነው መርጥሽ ብለህ ነበር ያገባል እና አሁን እንኳን በምግብ አልመረጥከኝ እንዴ? ማለት እኔ መርጣችሁ አንቺ ጋር እንዴ ይበለው። ኧረ ሊያዛብዱ እንደው ግን ከሁለቱ ምረጥ ስትባል እኔን አላልክም። ዞሮ ስለዛ ምግቤን ሆዴ ነው የምታስበው ማለት ነው። አትንካኝ። ከሁለቱ በሰላም እንደዋል ዛሬ እንዴ በሰላም እንደዋል ምን አድርጉ ነው የምትሉ? እንደው እኔ እኮ ያልገባኝ ነገር ኧረ ሴቶቻችን ተው። አሁን ከፒዛና ከበርገር እንዴት አድርጎ ነው አንቺን የሚመርጠው? እንዲህ ምንም ነገር ቢመጣ አንቺን ነበር የምመርጠው ብላኝ ነበረ። ታሪከኛ ሆናችኋል ሴቶቻችን። ቤት ሄደ በቃ ታሪከኛ ማለት ነው። ይህ ደግሞ ከባድ ነው። ለማንኛውም ወደ ቤተሰቦች ለዛሬ ያስኩላችሁ ቪዲዮዎች እኚህ ነበሩ። እንደተዝናናችሁባቸው ተስፋ አደርጋለሁ። ላይክ እና ሰብስክራይብ እንዳረጋችሁና እንዳረሳችሁብኝም ተስፋ አደርጋለሁ። ወዳችኋለሁ። በቀጣይ ቪዲዮዎች እንገናኛለን። ሰላም ቆዩልኝ።